አቶ ደረጀ መድኃኒትን እንዳይሆን አድርጎ ደበደባት። እንግዲህ መድኃኒት ሁሉንም ሰው እያናናቀች በነበረችበት ጊዜ አሁን ላይ ዳጣን በተለይ እንስቅስቅ ብላ እንድታለቅስ የጎዳና ልጅ በማለትም በመናገር ላንቺ ጎዳና ነው ሁልጊዜ በሩን ከፍቶ የሚጠብቅሽ በማለትም ዳጣን እንዳይሆን አድርጋ እንዲሰማት ካደረገች በኋላም አሁን ላይ ዳጣ በሯን ዘግታ በማልቀሷ ምክንያት አቶ ደረጀ ውሃ ስለነገረችው ወይዘሮ ማርታና እንዲሁም ደግሞ በሚገርም ሁኔታ መድኃኒት ቁጭ ብለው እያወሩ ሹገር ማሚ መሆን አለብሽ እያለችም በሚያሳዝን ሁኔታ ስትመክራትም አቶ ደረጀ በሩን በርግዶ በመግባትም ጉሮሯን ሴት አድርጎ ይዞ እንዳይሆን አድርጎ ፊቷን ሁላ አበለሻሽቶ ለቀቃት። በእርግጥ ዳጣ በእኔ ምክንያት ነው በማለትም ቤቱን ለቃ ዳጣ ወጥታ ሄዳለች። እነሱ እዛ ጦርነት ሲከፍቱ የትየን የማየን አይን ማየት አልችልም፣ በገዛ አባቴ እሷን ማስደብደቤ ለኔ ትልቅ ችግር ነው በማለትም ሻንጣዋን ይዛ ከቤት ወጥታ ሄደች። እጅግ ልብ በሚሰብር ሁኔታ አብጌል አሁን ላይ ዳጣ ከቤት በመውጣቷ ውስጧ እያዘነ ማልቀሷን ቀጠለች። ወይዘሮ ማርታ እንዴት ለዳጣ ብለህ እህቴን ትደበድባለህ በማለትም በሚገርምና በሚያሳዝን ሁኔታ አሁን ላይ እንግዲህ አቶ ደረጀ ላይ ቀውጥ ያፈላች። ውሃ እህቴን የተናገረችው እሷ ናትና ደብድባት በማለትም አቶ ደረጀ እንዲደበድባትም አደረገች። አቶ ደረጀ ከአንድ አይሉ 3 ጊዜ ማስጠንቀቂያ ሰጥቷት ነበር። እንዲሁም ለወይዘሮ ማርታም እኔና አንቺ በሷ ጉዳይ መጣላት የለብንም፣ ውሃን ስትናገራት አይቻለሁ፣ ስርዓት ይኑራት በማለትም አስጠንቅቋን ነበር። ነገር ግን መድኃኒት እንዳይሆን አድርጋ ውሃን ከተሳደበች በኋላ ያን ጊዜም ነይ ሂጂ በማለትም ገላግሎ ውሃን አባረረ። ልጄን ማንም እንድነካ አልፈልግም፣ ውሃ በተለይ ሁለ ነገሬ ናት፣ የቤቴ ድምቀት ናት ሲላትም አንገር ሆነዋል እኮ በቃ ለምንድን ነው ትልቅ ሰው ሆነዋል እኮ እነዚህ ልጆች ናቸው እያለችም ስትናገረው አቶ ደረጀ የመጨረሻው ማስጠንቀቂያውን በተደጋጋሚ ለመድኃኒት ተናግሮ ነበር። እሷ ግን ሆን ብላ እንደማትወደኝ አውቃለሁ ስትልም በዳጣ ስመጣበት ስሜቱን መቆጣጠር ስላቃተው ትልቅ ስህተት ሰራ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርት ዘመተናል። እንግዲህ እጅግ በጣም በሚያሳዝን ሁኔታ አቶ ደረጀ ትልቅ ስህተትና ከባድ ውሳኔ ወሰነ። ዳጣ አባቷ ከመድኃኒት ጋር በመደባደቡ እኔ እዚህ ቤት መቆየት የለብኝም፣ በእኔ ምክንያት ነው ይህ ሁሉ የተፈጠረው፣ መውጣት አለብኝ በማለትም ወጥታ ሄደች። በዚህን ሰዓት አሁን ላይ አቶ ደረጀ መድኃኒትን ባንቺ ሰበብ ይች ልጅ አንድ ነገር ትሆንና እመኝኝ መድኃኒት አልለቅሽም በማለትም ቀውጥ ያፈላ። አቶ ደረጀ ያደረገው ነገር ትልቅ ስህተት እንደሆነም ግልጽ ቢሆንም ግን ደግሞ ልጆቹን ለመጠበቅ ሲልም ያደረገው ነገር በመሆኑ ምንም ስህተት እንደሌለው የተናገረችዋ ውሃ እንግዲህ ለማርታም እማዬ እንዳይሆን አድርጋ ሰድባ አንቋሻ አባራታለች። ስለዚህ እሷ ናት ደከረጋት አባዬ ስትልም አንቺማ ያባትሽ ልጅ አይደለሽ አስቀድመሽ እየደበደብሻል ነበር ስትላትም እኔንም ድጋሚ መታኛለች፣ የምትይው ነገር አልገባኝም አለች ውሃ። አሁን ላይ አብጌል ግን ለአክስቷ አትሆን ለእህቷ ለዳጣ አትሆን በዝምታ ሰበብ እያላት መንሰቅሰቅና ማልቀስ ብቻ ስለሆነም አሁን ላይ ይሄ ሲጨመር መጨረሻ የየብላ ለቅሷን ተያዘችው። አብጌል ይሄ በመፈጠሩ ዳጣ ከዛ ከቤት በመውጣቷ እኔ እህቷ ስንት ሳደርጋት ጎዳና ስላት ብዙ ነገር ስላት ከፍቷት አያውቅም። ስለዚህ አሁን ላይ ይች መርዛ ክስቴ አስከፋቻት እያለችም አብጌልም እንስቅስቅ ብላ ለቀሰች። ወይዘሮ ማርታ አሁን ላይ ትዳርሽን ፍች እያልሽኝ ነው እያለችም እንግዲህ ሹገር ማሚ መሆን ትችያለሽ፣ በቃ አለቀ፣ ባልሽን እና እየተጫወተብሽ ነው እያልኩሽ ትዳርሽን ፍች እያልሽ ነው አይደለም፣
ባልሽ እየተጫወተብሽ ነው። ዳጣ የእሱ ልጅ በርበሬ ይቺ የምትሏት ከጎዳና የመጣችዋ የእሱ ልጅ ካልሆነች የጓደኛ ልጅ ናት ብሎ ከዋሸሽ የጓደኛዋ ልጅ ከሆነች ከቤት ያስወጣታል። ስለዚህ ከቤት አስወጣት በዩ ስትላትም ቆይ እንዴት ነው እንደዚህ የምለው? ልጅቷ ደግሞ እኮ በጣም ጥሩ ልጅና ምስኪን ልጅ ናት። የምትረብሽ ባለጌ ብትሆን አስወጣት እል ነበር ስትላትም ኧረ እባክሽ እንደዛ ነው አንቺ ጉጅል ነሽ የመጨረሻ ጅል እያለች እንግዲህ ስትናገራትም አሁን ላይ ወይዘሮ ማርታ የመጨረሻ ተበሳጨች። እንግዲህ ወልዶ አምጥቷታል እያልኩሽ እኮ ነው ወልዶ ስላመጣት ነው ስትላትም አንቺ በባል ላይ እንደዛ አትበይ አእምሮ ልታፈነጁ ነው እንዴ ስትላት አንቺ ጅል ነሽ እድሜ ልኩን ማንም ይጫወትብሻል እዚህ መተው ተሰብስበው ወልዷቸው ነው የሚሆነው እያለችም ቀወጠችው። ወይዘሮ ማርታ በጣም አእምሮዋን ስለበረዘቻት የምትወስነው ውሳኔ ግራ ተጋብቷ ዝም ባለችበት ሰዓት ሹገር ማሚ መሆን አለብሽ ስትላትም የመጨረሻ ተናዳ እንግዲህ ባለችበት ትዳርሽን ፍቺ እያልሽ ነው ወይ ስትላትም አዎ አለቻት። አቶ ደረጀ እንግዲህ በዳጣ ጉዳይ በንዴት ዘው ብሎ በመምጣትም ሁሉንም ነገር ድብልቅልቁን አወጣው። ጊዜን እንግዲህ ሳይፈልግ በግዱ በሚያሳዝን ሁኔታ ና አብረኸኝ ተኛ እያለችም ስታስገድደው እሱ ግን እነትዬ ሲመጡ በእነትዬ ፊት አሽቼ አድንሻለሁ እንጂ በፍጹም ይሄን ላደርግ አልችልም በማለትም ጥሏት በማለትም ሄደ። በዚህን ሰዓት በጣም የተደሰተችውና በጊዜ የኮራችው ለዛ እውነት ኮራሁብህ ጀግና ነህ ጀግና እያለችም በጣም ተደሰተች። ግን ደግሞ ከባዱና አሳሳቢው አሁን ላይ የዳጣ ህይወት ነው። አብጌል እና ናታን ውጭ ላይ ቁጭ ብሎ በሚያጠናበት ሰዓት በሚገርም ሁኔታ እንግዲህ አብጌል አይን ውስጥ ጉድፍ ገብቷል በማለትም ልታወጣለት ስትሄድም የሚገርም ነገር ያየችው ዳጣ ለአቶ ገዛኸኝ በጣም ስታወራውና እንግዲህ ገዛኸኝም ያደረገችበትን እንዲሁም መድኃኒት እያስገድደው እንደነበረ ጥያት ወጣሁኝ ሲልም ጀግና ነህ እያለችም በጣም እየሳቀችበት ነበር። ከዛም በቃ ልግባ ብላ ዳጣ ልትገባ ወደ ቤት እያመራች ባለችበት ሰዓት ያልጠበቀችውን ነገር አየች። በዚህን ሰዓት ምንድን ነው ስትልም ናታንና እንዲሁም ደግሞ አብጌል ቁጭ ብለው እያወሩ እያጠናም ምንድን ነው የምታጠናው ስትለውም መጽሐፍ ነው ሲላትም ልትነግረኝ ትችላለህ ስትለው ከምነግርሽ ብታነቢው አይሻልም አላት። እሷም እሺ በቃ አንብበ ስጨረስ ትሰጠኛለህ አለችው። አይኑን ስታይ የአይኑ ጭራ ላይ አይኑ ላይ እንግዲህ በሚያሳዝንና በሚገርም ሁኔታ ጭራው ተሰብሮ ወደ ውስጥ ጉድፍ እየገባበት እንደሆነ ስትነግረው ለካሱ ነው የሚቆረቁረኝ እሺ በቃ አንሽልን ሲላትም እሷም ስታነሳለት ውሃ ዳጣ ስትመጣ ሌላ ነገር በመጠራጠርም ጥላቸው እያለቀሰ ወደ ቤት ገባይ። በዚህን ሰዓት አብጌል ዳጣ ምን ነሽ ነው ምን ይሆንሽ ነው አለቻት። ምንም ኤቢ ምንም እና ምን ነሽ ነው በሩን ክፈችልኝ አለቻት። ከፈተችላት። ቆይ ምን ነሽ ነው ዳጣ አንቺ እንደምታስቢው እኮ አይደለም። እኔ ናታንን ትወጂዋለሽ አይደል? አንቺ ሳትወጂው የለ? አወደዋለሁ። ስለሱ አታንሺ። እና ዳጣ እኔ ተስተካከልኩ ነፍስ ገዛው ስል አንቺ እንደገና ትበላሻለሽ እንዴ? ተረጋጊ። አንቺ እንደምታስቢው አይደለም። ናታንን በጣም እንደምትወጂው እንደሚወድሽ አውቃለሁ። ስለዚህ እባክሽ ቁጭ ብሎ እያነበበ እሷ አልደለም እኔ ነኝ የሄድኩበት። ከዛም አይን ውስጥ የሆነ ጉድፍ ገብቶበት እሱን እያወጣሁለት ነበር። እንደምታስቢው አይደለም አለቻት። እሺ በቃ ኤብዬ አሁን ምንም አልፈልግም መተኛት ነው የምፈልገው ስትላትም ኧረ እባክሽ አዎ መተኛት ነው የምፈልገው። እሺ ውጭልኝ እወጣልሻለሁ ግን ደግሞ መረጋጋት አለብሽ እሺ አለች። ዳጣን ስቅስቅ ብላ ካለቀሰች በኋላ ናታን ሳሎን ሄዶ ቁጭ ብሎ እያጠና ባለበት ሰዓት እንግዲህ መድኃኒት በተገላለጠ ልብስ ለብሳ ጅስሟን ማሻሸት ጀመረች። በዚህን ሰዓት ናታን እየተገረመ ዝም አላት። መጨረሻ ላይ መሽኮርመም ጀመረች። እሱንም ልታማለስ ስትሞክር ተጠይፎ ዝም አላት። መጨረሻ ዳጣ መታ ቁጭ አለች። አንቺ እንዴት ነው ራስሽን የምታዩ?
በሰው ቤት ጭራሽ ሳሎን መተሽ ዘው ብለሽ ትቀመጫለሽ እንዴ አለቻት። ምን ዝም አለች። ከዛም ቀጠለችና ወራዳ ተጎዳና እንደመጣች ሰምቻለሁ። ስለዚህ እዛው ጎዳናሽ ነው ለአንቺ ክፍት የሚሆነው፣ እዚህ ቤት መቀመጥ አይገባሽም አለቻት። ምን? አዎ ስርዓት ይኑርሽ ዳጣ፣ ዝም በይ፣ ምንም ነገር አትመልሽላት አላት። አዎ ጎዳናሽ ነው፣ ተነሽ ተዚህ ሂጂ ተነሽ አለቻት። በዚህን ሰዓት ዳጣ ተነሽ ግቢ አላት ናታን። ቆይ እንዴት ነው? በፍቅር እኮ ከተባለ ፍቅር ካለ ሁሉም ነገር ይስተካከላል፣ አብሮ መኖር ይቻላል። ፍቅር ከሌለ ደግሞ ፍቅር በፍጹም አይሆንም አላት። መኖር አይቻልም ሲላትም ቀጠለችና ዝም በል አንተ ደግሞ ለእሷ ጠበቃ እየሆንክ ነው። ምን ይመስላል ይሄ? አንተ ራሱ ከየት ነው የመጣኸው? ይኸው እድሉን ተሰጥቶ ካልተጠቀምክበት እመነኝ ቀጣይ ያንተ ተራ ነው የሚሆነው። ምን እንደማደርግ ነው ያውቃለሁ አለችው። ሞክረኛ ታዲያ። ይኸውልሽ ሰው ስላለ ነው ዝም ያልኩሽ። አንቺ እውነቱን ልንገርሽ ክብር የሌለሽ ጋጠ ወጥ ክብረ ቢስ ነሽ በማለትም ጥሏት ሄደ። በጣም ተናደደች። እንግዲህ ወይዘሮ ማርታና ኤቪ ከጠበል መጥተው አሁን ላይ ክላሷ ገብታ ማልቀሷን ጀመረች። ዳጣ ገብታ ወይዘሮ ማርታ እባክሽ ልጅ ምንድነው የሆንሽው ንገሬ ብትላትም ልትናገር አልቻለችም። ስለ ዳጣ የሰማሽው እያለችሽ ነገር ካለ ንገሪ፣ ዳጣ ዳጣ እያልሽ ነው የምታለቅሽው እባክሽን ስትላትም ምንም እማዬ አለች። ንገሪኝ። አይ ዳጣ በዚህን ሰዓት መጣች። ጎሽ ዳጣ መጣሽ? ኤብዬ አመመሽ እንዴ? ምን ነሽ ነው አለቻት። አላመመኝም ደህና ነኝ። እና እንዴት ምን ነሽ ነው? እማዬ እኔ ላናግራት። ይኸው ታመጣች። ዳጣ ዳጣ ትላለች ሳምንት ሙሉ። ይኸው ዳጣ መታለች፣ በፊቷ ንገሪያት እማዬ አለች። እማዬ እኔ ላናግራት? አይ በዙ የምትነግረንን ትንገረን። ኤብዬ እኔ ላናግረሽ? እሺ አለች። በዚህን ሰዓት እማዬ እባክሽ እኔ ላናግራት አለቻት። እሺ ይሻላል ዳጣ፣ አሁን እንደዛ ይሻላል ስትልም ወይዘሮ ማርታ ወደ ውጭ ወጣች። ኤቢና እንዲሁም ደግሞ ዳጣ እየተወያዩ ዳጣ እማዬ አታሳዝንሽም? አንቺ እኮ አሁን የአባት እህቶች ነን አለቻት። አዎ ኤቢ ብዙ ነገር ስታደርግኝ ለአንቺ ታግሽ እዚህ ደርሻለሁ። በጣም እወድሻለሁ፣ እህቴ ነሽ። እኔ ከመጀመሪያው መቴ መሆንሽን አውቃለሁ አለቻት። ቤተሰብሽ? እኔ አላቅም። አባዬ ጎዳና አገኘኝ አመጣኝ። ቤተሰቤ እናቴ የት እንደሆነች አላቅም አለቻት። በጣም አዘነች። ቀጠለችና ኤቢ እማዬሽ አታሳዝንሽም? ዳጣ ታሳዝነኛለች። አባዬስ አያሳዝንሽም? አባዬ ተሳስቶ እኔን ወለደኝ። በቃ ምን ማድረግ እችላለሁኝ? አባዬ እየተጨነቀ ነው፣ ለእኛ ብሎ እየተጨነቀ ነው። በቃ እማዬን ቀስ ብዬን ያናግራታለሁ ብሏል። አንቺ አትናገሪ ስትላትም እሺ አልናገርም ተባባሉ። አሁን ላይ ሁለቱ የመተሳሰብ ቀረቤታቸው ይበልጥ ጎልቷል። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።